አሰላሙ አሌይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ውድ ዩቱብ ቻናል ተከታታዮች እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ላሳያችሁ የመጣሁት ቀለል ያለና ፈጠን ያለ የማያደክመን ቀይ ወጥ አሰራር ነው ማለት ነው። እና ቀይ ወጥ አሰራር የሚጠፋው የለም ልትሉ ትችላላችሁ። እንግዲህ መልኩን ስጠኝ እንጂ ሙያ ከሶሻል ሚዲያ አይደለም እና ወደ አሰራሩ ማለት ነው። እኔም አሁን በፊት አንዴ ሰርቼዋለሁ፣ ግን ብዙ ልጆችም ትሰሩታላችሁ። ይሄንን በዚህ ጋር ሽንኩርት ከትፍ ያለሁኝ ማለት ነው። ቲማቲም፣ ስጋ፣ ቅመምና ይሄ ኮረሪማ ነው ማለት ነው። ዘይት፣ ይሄ ደግሞ ዝንጅብልና ነጭ ሽንኩርት ተቀላቅሎ ፈጭቼ ፍሬዘር ነው የማኖረው። ይህ ደግሞ ማጁን በርበሬና ሳልሳ። እንግዲህ ወደ አሰራሩ ይህ ስንፍና ሳይሆን ድሮ ቀረ መድካም ማለት ነው። እና ሽንኩርቱን ለብቻ እያሹ ምናምን ነገር እና አብረን እንስራ ማለት ነው። እና ከዚህ ላይ ዘይታችንን ጨምራለን ማለት ነው ሳንጥደው። ውሃ ጥጃለሁኝ። በዛ በኋላ ላይ ቅቤ የሚያስገባት አስገባላችሁ። ያው እኔ ስለማልወድ መጨረሻ ላይ ኮረሪማ ነው የማደርገው ማለት ነው። ዘይት አድርጌያለሁ። ሙምኪን ስለማይበይናችሁ ይሆናል ለእናንተ። አልሙሂም ዘይት ታደርጋላችሁ ከሽንኩርታችሁ ላይ። በኋላ ሲበስል ነው ዘይቱ በነገራችን ላይ የሚወጣው ማለት ነው። እና ከዛ ሁሉንም በአንድ ላይ አቀላቅላችሁ ግጥም ታደርጉታላችሁ ማለት ነው። እየመጣናችሁ ያኔ ዶሮ እንደዚህ ተብሎ አይሰራም በነገራችን ላይ። ያው ስጋ ሲሆን ግን ችግር የለውም እንደዚህ ብሎ ብዙ ልጆችም ብለውኛል። እንደዚህ አድርጋችሁ ስሩ፣ ቢያንስ ያርብናል። የሆነ ስራ ሌላ ስራ መስራት አንችልም። ሽንኩርቱን መጀመሪያ ጥደን ሌላ ስራ ለመስራት አንሆንም ማለት ነው። እና ይሁን መጨረሻውን ሳታው እንዳትፈርዱ፣ መጨረሻውን ማየት አለባችሁ። እንዴት ብሎ ነው እንደዚህ ብሎ ቀይ ወጥ የሚሆነው ልትሉ ትችላላችሁ። ነገራችን ግን ጊደር ደቅት ያላችሁ ልጆች በዛ ብትሰሩት በጣም አሪፍ ነው። ቆያማ ሲውል መለስ ቹት ይሄ ሽንኩርቱ ምናምን እንዳያችሁት እዛ ቅመሜን አስገባለሁ ማለት ነው። ቢያንስ ሌላ ስራ መስራት ትችላላችሁ። ይሄን እንደዚህ ጥዳችሁ መስራት ትችላላችሁ። ከዛ ላይ ደግሞ አትሸቱም ስላችሁ ያኔ ታውቁታላችሁ መቼም የሚወጥ አትሸቱም። ጣድ አድርጋችሁ ዘወር ትላላችሁ ማለት ነው። መጨረሻ ላይ ያው ሚልህ እንደገና ቅቤ ከዛ እንትን ማስገባት የምትፈልጉ ከሆነ ሚልሁ ምናምን። እኔ ቅቤ ግን አልወድም በነገራችን ላይ። የዚህ ሀገር ቅቤ እንደ ኢትዮጵያ አይደለም ምናምን ይሉኛል፣ ግን ላ እና ውሃ ጥጃለሁ በጎን። እኔ በሙቅ ውሃ ነው የማደርገው። ሙምኪን በቀዝቃዛ የምታደርጉት ነው ትችላላችሁ። ምን አይነት አሰራር ነው ይሄ? ስንፍና ነው እንዴ እንዳትሉ። እኔ በኩሽና ነበረ እንግዲህ አንዴ ግን ቀምሼው ማሻአላ ነፍሰ ሸያኔ። እንደውም ይሄን አያደክመንም። ከዛው ይሄን አደርግና ቅንስ አድርጌ እጥደዋለሁ። ከዛ በጎን እንጀራም ጋገርኩ፣ ሌላ ስራም ሰራው። አያችሁት? አሁን ራሱ እንደዚህ ብሉ ብሉ ነው የሚለው ሽታው ማለት ነው።
ከዛ ውሃ ላድርግበትና አሁን ቀንሽ እሳቴን እጥደዋለሁ። ሽንኩርቱ ለአሁን የፈጠጠው ስላልበሰለ አሁን ይሄ እንደዚህ ብሎ በስርዓት ሲበስል ቀስ ብሎ ተቀንሶ ይጠማል ማለት ነው። መጨረሻውን ባይሆን እንድታዩት ያኔ ኩል ሾያ እንዳልከፍተው ነው ውሃ ማደርገው። ካላስ ልጣደው ማለት ነው። ያችሁት ዘይቱ ቅድም እንትን ስል የለም ነበረ ሳደባልቀው ያኔ አልበየናችሁም ነበር። ገና ነው ያው ግን ይሄን እየመሰለ ነው። እና ሴቶችዬ እንደዚህ አድርጋችሁ ስሩ፣ ወንዶችም ማለት ነው። ሰዓት የሚቆጥብልናል። እንደገና ደግሞ አንሟሟቅም። እዚሁ ሽንኩርት በማሸት ኢላ ዶሮ ካልሆነ በስተቀር መጨረሻው እንግዲህ ይሄንን መስሏል ማለት ነው። አያችሁ እንደዛ ተደበላልቆ ሲያበቃ ይሄንን መስሏል። ያው ብዙም ዘይት የለውም። አሪፍ ነው። በአሁኑ ሰዓት ዘይት በሽታ ነው እና እንደዚህ አድርጋችሁ ሰርታችሁ ተላቀቁ። ቢዚ የሆናችሁ ማለት ነው፣ ሰዓት የሌላችሁ አሪፍ ነው። ሌላ ስራ ለመስራት ወቅት ይኖራችሁ። እንግዲህ መጨረሻው እንደዚህ ሆኗል። ቀለል ያለ ሰዓት የማይፈጅ በጎን ደግሞ ሌላ ስራ መስራት እንችላለን። በዚህ አይነት መልኩ ከሰራን ማለት ነው ውዶቼ። አብሽሩልኝ። ኢድ ሙባረክ ብያለሁ ሁላችሁንም።